ይላሉ ሊቃውንቱ። አስተውሉ። አሁን ሰው ቢጠይቃችሁ የ80 ጋብቻ ማለት ምንድነው ብትባሉ አንደኛው ይሄ ነው። ኩፋሌ 49 ላይ ያለው ለአዳም አጋሩ ረዳቱ አብራ የምትኖረው በኑሮ ዘመኑ የምታግዘው ሔዋን ወደ ገነት የገባችው በተፈጠረች በ80 ቀኗ ነው። ይሄ ኩፋሌ 49 ላይ ያለው የአዳም ያካሉን ግማሽ ክፋይ የስጋው ቁራሽ ያጥንቱ ፍላጭ ለእርሱ እንድትስማማ ሆነ የተፈጠረች ሔዋን ወደ ገነት ገብታ ከአዳም ጋር በአንድነት በደስታ ብርሃን ተጎናጽፈው ኑረዋል የሚል እናገኛለን። ስለዚህ አንድ ሆነችው በ80 ቀኗ እንደሆነ ሁሉ በጋብቻ ሁለቱ ተጋቢዎች ወደ ጋብቻ ህይወት የአንድነት ህይወት የሚገቡበት ስርዓት ስለሆነ ነው ብለው ሊቃውንቱ አንደኛ ይህን ምክንያት ጠቅሰዋል። ሌሎች አባቶች ደግሞ ነብዩ እግዚአብሔር ቅዱስ ዳዊት በመዝሙሩ የዘመኖቻችን እድሜ 70 ዓመት ቢበረታ 80 ዓመት ነው በማለት የተናገረው መሰረት በማድረግ ያብራራሉ። ደግመዋለሁ የቁልፍ ጉዳይ ስለሆነ ማለት ነው። ስለዚህ በዚህ ጥቅስ 80 ቁጥር የሚለው አገላለጽ የሚያመላክተው የእድሜ ፍጻሜ ጣራ ገደብን አየ 80 ጋብቻ ማለት እስከ እድሜ ፍጻሜ ማለት ነው ብለው ያስቀመጡ ሊቃውንት አሉ። እንደዚህ ሁሉ ጋብቻ ፍጹም አንድነት ያለው እስከ እድሜ ልክ አብረው የሚጓዙት ሲመቸን የምንኖረው ሳይመቸን የምንተው አይደለም። ጋብቻ ማለት እንግዲህ ጋብቻ በምን ምክንያት እንደሚፈርስ ካሁን በፊት ተማምረናል። በሞት መናፍቅ ሲሆን ከሃዲ ሲሆን በዝሙት ምክንያት ከዚህ ውጭ ግን ከሳ ጠቆረ አልተመቸኝም ጨቅጫቃ ነው እንዲሁ በሚል ጋብቻ አይፈርስም። እንደምታውቁት ማስተካከል መምከር በአባቶች በኩል በመምራን በኩል ነው እንጂ እንደው በሆነ ባልሆነው ትዳር አይፈታም። ጥሩ አንድ ልርገመው የ80 ጋብቻ የሚለው ምን ማለት ነው ለምን ተባለ የሚለውን ገለጻ አድርጌላችሁ ተመልሼ ወደዚያው ገባለሁ። ከሃይማኖት አንፃር ስንመለከተው አሁን እኛን የሚመለከተው ሃይማኖታዊ ጉዳይ ላይ ስለሆነ የ80 ጋብቻ ሊባል የቻለበት መጽሐፍ ቅዱሳዊ መሰረት አለው። ይህም ሊቃውንተ ቤተክርስቲያን ለጋብቻ 80 ቁጥር የተገለጸበትን ሚስጥር በሁለት መንገድ ነው የሚያመሳጥሩት። የመጀመሪያው ለአዳም አጋሩ የምትረዳው አብራ የምትኖረው በኑሮ ዘመኑ የምታግዘው ሔዋን ወደ ገነት የገባችው በተፈጠረች በ80 ቀኗ ነው ይላሉ ሊቃውንት ኩፋሌ 49ን መነሻ በማድረግ አዳም ያካሉን ግማሽ ክፋይ የስጋው ቁራሽ ያጥንቱ ፍላጭ ለእርሱ እንድትስማማ ሆነ የተፈጠረች ሔዋን ወደ ገነት ገብታ ከአዳም ጋር በአንድነት በደስታ ብርሃን ተጎናጽፈው ኑረዋል። ሔዋን ከአዳም ጋር በገነት ቤቷ አንድ የሆነችው በ80 ቀኗ እንደሆነ ሁሉ በጋብቻ ሁለቱ ተጋቢዎች ወደ ጋብቻ ህይወት ወይም የአንድነት ህይወት ለምን በሲው ወብሲት አሐዱ አካል ሙንቱ ይላል። ባልና ሚስት አንድ አካል ናቸው። እግዚአብሔር አንድ ያደረገውን ደግሞ ሰው ሊለዩ አይችልም ስለሚል ይላሉ። ሌሎች አባቶች ደግሞ ያው ቤተክርስቲያኒቱ አንድም ብላ ስለምትተረጉመው ነብዩ እግዚአብሔር ቅዱስ ዳዊት በመዝሙሩ የዘመኖቻችን እድሜ 70 ዓመት ቢበረታ 80 ዓመት ነው በማለት የተናገረው መሰረት በማድረግ መዝሙር 90 ቁጥር 10 ላይ ያለውን መነሻ አድርገው ያብራራሉ። በዚህ ጥቅስ 80 ቁጥር የሚለው አገላለጽ የሚያመላክተው ምንድነው አሉ? የእድሜ ፍጻሜ ጣሪያ ነው። እስከ መጨረሻው ድረስ አብረው ታግሰው የሚኖሩበት ነው። እነዚህ ሁሉ ጋብቻ ፍጹም አንድነት ያለውና እስከ እድሜ ልክ አብረው የሚጓዙት ህይወት መሆኑን ይነግረናል ማለት ነው። እንግዲህ እንዲህ አይነቶቹን በጥንቃቄ ማየት ያስፈልጋል። ስለዚህ ይሄንን በደንብ ጋብቻን ስናይ የ80 ጋብቻ ማለት በዚህ ምክንያት እንደሆነ የቤተሰብ ህጉ ራሱ አንቀጽ 4 ላይ ማየቱ በጣም ጥሩ። አሁን መረዳት ወይ ማስረዳት ብዙ አትቸገሩም። የ80 ጋብቻ የሚለው እንዴት ነው? ቢያንስ እንኳን የመዝሙር 90 ቁጥር 10ን ጠቅሳችሁ የእድሜ ጣራ ማለት ነው። የሰው እድሜ ቢበዛ 70 ቢያንስ 70 ቢበዛ 80 ነው ተብሎ ስለተቀመጠ እስከመጨረሻው የሚዘልቁበት ህይወት ነው የሚለውን በዚያ መንገድ መረዳት ብልህነት ነው። ሊቃውንቱ በዚያ አይተውታል። ፍትሐ ነገሥት አንቀጽ 24 ላይም በአንዳንድ የሀገራችን ክፍል በተለይም ደግሞ የቀድሞ ባለስልጣናት ልጆቻቸውን ገና ሳይወለዱ በማህፀን እያሉ ልጅን ለልጅ በሚል ይድሯቸው ነበር ይላል። ጥናቶችም ይሄን ይጠቁማሉ። በዚህ ዘመን ይሄ ላይቀጥል ይችላል እንግዲህ ስልጣኔውም እድገቱም እየመጣ ስለሆነ። ስለዚህ በዚህ የ80 ጋብቻ በተባለ ወንድየው አጭቶ ሐሳቡን ለሴቷ ቤተሰቦች በማቅረብ እነሱ በተስማሙበት ተፈጻሚ ይሆናል ይላል።
ብዙ ጊዜ የሴቷ ፈቃደኝነት ላይ ጠየቅ ይችላል። አሁን ግን እንደዚህ አይደለም። ነው እንደምታውቁት አሁን ታይቶም ተነጋግሮም ብዙ ነገሮችን ዲስከስ አድርጎም ነው። ይህ ከክርስትና አንፃር ዝም ብሎ ጫና ሳድሮ ሴቷ ሳታውቅ የሚደረገው ነገር ተቀባይነት አይኖርም። በክርስትናው መነጽር ካየ ነው ማለት ነው። ስለዚህ በጋብቻ ላይ የሁለቱ ፈቃደኝነት ሊደመጥ ይገባል። ሁለቱም መደማመጥ አለባቸው። በዚህ የሰማንያ ጋብቻ ጥሎሽ ከፍተኛ ቦታ ይይዞ ይገኛል። በየትኛው? በሰማንያ ጋብቻ። በክርስትና የጥሎሽ ደረጃ እንዴት እንደሆነ ጥናትና ምርምር ተደርጎ ቢቀርብ ጥሩ ነው ብለው ሊቃውንቱ ያስቀምጣሉ። አንዳንድ ጊዜ ወንዶችን ለማግባት ሲከለከሉ ሴቶች ደግሞ በመጥለፍ ድንግልናቸውን በመገሰስ የግድ እንዲያገባቸው ሲያደርጉ ነበር። ይሄ በጣም ኋላ ቀር የሆነ አካሄድ ነው ማለት ነው። እንደዚህ አይነት ነገሮች በማስገደድ የሚደረጉ ነገሮች ትዳርን ትዳር አያደርገውም። በነገራችን ላይ በፍቅርና በስምምነት ብዙውን ጊዜ የሰማንያ ጋብቻ ውል የሚይዙት ሁለቱ ባልና ሚስት ሆነው ለመኖር መፍቀዳቸውን በመናገርና ላለመፋታት በመነጋገር በመወያየት በጽሁፍ የሚይዙበት ሁኔታ አለ። በጽሁፍ ስለዚህ በእንዲህ አይነት የጋብቻ ስርዓት ላይ እንደ ታዛቢ ሊሆኑ የሚችሉ ሶስት ሽማግሌዎች ሊኖሩ ይችላሉ። ከቀሳውስት ወገን ሊሆኑ ይችላሉ። ይሄ በደንብ በሀገራችን የተለመደ ነው። ከሰማንያ ጋብቻ ጋር በተያያዘ መልኩ በሀገራችን ፍች እንደ ቀላል ነገር የሚወሰድና በየቦታው የሚፈጸም መሆኑ ጥናቶች ያመለክታሉ። የሀገራችን የፍትሐ ብሔር ሕግም ይህንን የመሰለውን ሕግ ጋብቻ ባህላዊ ጋብቻ ብሎ ይጠቅሰዋል። ሶስተኛው የሲቪል ጋብቻ የሚባለው ነው። በመንግስት ተቋማት በተቋቋመ አካል ፊት ለፊት ቀርቦ የሚፈጸም የጋብቻ አይነት ነው። እኛ ሃይማኖታዊ ጋብቻውን ነው የምናበረታታው። ሃይማኖታዊ ጋብቻውን እናበረታታለን። ያኛውም ብዙ ቦታ እንሰጠው። ባለመተማመን አሁን ግን ያው አንዳንድ ተቋማት ጋር እንደምታውቁት በተለይ ወደ ውጭም ለመሄድ አንዳንድ ነገሮችን ለማስፈጸም የግድ በቀበሌ በኩል መፈጸም አለባቸው ስለሚባል እሱን ለፎርማሊቲ ልንጠቀመው እንችላለን እንጂ ሃይማኖታዊ ጋብቻውን ነው እኛ መምከርና ማስተካከል መቻል ያለብን። ግልጽ ነው አይደል? አሁን እንግዲህ ወደ ራሳችሁ ህይወት ወሰዱት። እኔ ከየትኛው ውስጥ ነኝ የሚለው ማሰብና ማየት ይገባል። በተለይ ያገባችሁ ማለት ነው። ያገባችሁ ያላገባችሁ ደግሞ በቤተክርስቲያን ስርዓት እንዲሆን ነው የኛ ጥረት። በእውነት በየሳምንቱ ወደ የምናስተምረው በቤተክርስቲያን ስርዓት ሀብተ ድንግልና ያላቸው በተክሊል በአንድም በሌላም ድንግልናቸውን ያጡ እህቶች ወንድሞች ደግሞ በቤተክርስቲያኒቱ በዚያው አሁን ባለውም ተክሊሉ ክብሩን አክሊሉን ድንግልናቸውን ጠብቀው ለመቆየታቸው ነው እንጂ በተክሊል ፈጸሙ። በቁርባን ያው ቁርባን መቀበላቸው አይቀርም፣ ስጋው ደግሞ ይቀበላሉ። ግን እንደው ድንግልናን ያህል ታላቅ ነገር ዝም ብሎ ደግሞ ያለ ጊዜው ማጥፋት ተገቢ አይደለም። ይሄንን እንድንዘው ይገባል። ስለዚህ እኛ እንደው በአንድም በሌላም ጋብቻ ደግሞ መስርቶ በቤተክርስቲያን ጋብቻውን ያልፈጸመ ካለ ከዚህ በኋላ በስጋው ደግሞ እንታተም ወደ ቤተክርስቲያን እንቅረብ ብሎ መምከር መመካከር ቁጭ ብሎ በልክ ሳይሆን አንዱን አንዱ በማስተማር በተለይ ደግሞ የንስሐ አባቱ ትልቅ ኃላፊነት አለበት በዚህ በኩል ይሄን በማስተካከል በኩል ማለት ነው። ስለዚህ ለዚህ ጋብቻ ማለት የሲቪል ጋብቻ ተጋቢዎች በእነሱ መካከል ፍቃደኝነት መኖሩ ከተረጋገጠና መንግስት ባወጣው መስፈርት ራሱን የቻለ መዘርዝሮች አሉት። ያው ወደ ምንድነው የሚባል ተቋም ላይ አለ እዚህ ጋብቻ የሚያስፈጽም አንድ ተቋም አላቸው። አሁን ደግሞ ነገሩ ሁሉ ትንሽ ከበድ ወሳኝ ኩነት የሚባል በሱ በኩል የሚፈጸም አለ። ይሄ እንደው ብዙ ይሄ ምንድነው ያለ መተማመን አይነት ነገር ላላቸው ሰዎች ነው እንጂ በብዛት የሚመከረው ሃይማኖታዊ በሆኑ ጉዳዮች ነው። ቤተክርስቲያኑ ያው የጋብቻ ሰርቲፊኬትም ትሰጥ የለም የጋብቻ ሰርቲፊኬት ትሰጣለች። ከሌና ከሌ በስርዓተ ቤተክርስቲያን ጋብቻቸውን የፈጸሙ መሆኑን ብላ በምስክር አጽንታ ትፈጽማለች። ድምጽ ረበሻቸዋል ቤት ልጆች ጋር ስለሆንኩ እንዲህ አይነቱ ሶስት አይነት የጋብቻ እንትኖች እንዳሉና እኛ ግን የምንመክረው ሃይማኖታዊ ጋብቻው ነው።
እሺ ይሄን ካየን አብረን በደንብ እንድናየው የሚፈልገው ምንድነው ዛሬ የፍችን ነውርነት ከእግዚአብሔር ሕግ አንፃር ነው። ምክንያቱም ሰው እንደፈለገ ሚስቱን ባሉንም እንዲፈታ እንዲያገባ አልተፈቀደም። ያው ይሄን ብዙ ጊዜ ስለምትማሩት ግን ከሕግ አንፃር ከቤተክርስቲያን ሥርዓት ትምህርት አንፃር እንዴት ነው የሚታየው የሚለውንም ትንሽ ማለት ያስፈልጋል። አውቀን ተጠንቅቀን መቀጠል ስላለብን ማለት ነው። እሺ እንግዲህ ሕግ የህሊና ሕግ አለ። የአይምሮና ልዩ ደማዊ ነፍስ ፍቃድን የሚገድብ ወሰን ደንበር አለ። የሰው ልጅ እንደ እንስሳ አይደለም። የሚያስብበት ልዩ አይምሮ የተሰጠው ክቡር ፍጥረት ነው። ሕግ የተፈቀደውን ለማድረግ የሚያግዝ ነው እንደምታውቁት፣ የተከለከለውን ደግሞ የሚከለክል ነው እና አድርግ አታድርግ ያለበት ነው። አታድርግ የተባለውን ካደረገ ሰው ይቀጣል፣ በሕግ ጥላ ስር ይሆናል፣ በነፍሱም ደግሞ ሊጎዳ ይችላል። ምክንያቱም አታድርግ እግዚአብሔር ለኛ የሚጠቅመንን ነገር አልከለከለም። አንድ ነገር ምነግራችሁ እሱ ነው። የሕግ ምንጭ መገኛ መሰረቱ ደግሞ መለኮታዊ ኃይልና ስልጣን ነው። ስለዚህ በባህሪው በመለኮታዊ ስልጣኑ ሰራይ ሕግ ሆኖ ሳለ ከሕግ በታች ሆኖ ዓለምን ለማዳን ሰው ሆነ ተብሎ ተጽፏል አይደል? የሕግ ምንጩ አንድ ሆኖ ሳለ ሕገ እግዚአብሔር፣ ሕገ ተፈጥሮ፣ ሕገ ሰብ ተብሎ በሶስት ይከፈላል። አስተውሉ ክርስቲያኖች። አሁን የነ አዳም ዘመን፣ የነ ኖህ ዘመን፣ የነ ሙሴ ዘመን ልዩ የሚያደርገው መጽሐፍ አልተጻፈላቸውም። መምህራንም በዛ ሰዓት እንደዚህ አልነበሩም። በሕገ ልቦና የነበሩበት ዘመን ነበር ወገኖች። አሁን ያለው ትውልድ መከራውን የሚያበዛበትና ተጠያቂነቱን የሚያጠነክርበት ምንድነው ስትሉ መምህራን ተልከውለት መጽሐፍ ተጽፈውለት አለመስማቱ ነው። አሁን ቅድም መጥቶ የነበረው ይሄ ሚናስ የሚባለው ቃል እግዚአብሔር እንደውሃ ወርዶበታል፣ ግን አልቀየረውም። አሁን በዚያ ቤት ብዙ ጊዜ ትምህርት ተሰጥቷል። አንዳንድ ጊዜ ቃል እግዚአብሔር እየተማሩ የማይለወጡ ሰዎች ያሳዝኑኛል። አሁን ውሃ ላልቻ ውሃ ውስጥ ድንጋይ አለ አይደለ? ድንጋዩ ዝም ብሎ ውሃ ይሄድበታል፣ ግን የማይለወጥ የማይረስ ድንጋይ አለ። እንደዚህ አይነት ሰዎች እንዳንሆን የነ ሙሴ የነ አዳም የነ ሄኖክ ዘመን መጽሐፍ ያልተጻፈበት መምህራን እንደዚህ በደንብ ማግኘት የማይችሉበት ዘመን በሕገ ልቦና እየተመራመሩ ፈጣሪያቸውን ያውቁ ነበር። አብርሃምን ታስታውሳላችሁ? አብርሃም ፈጣሪውን እኮ የተመራመረው በሕገ ልቦና እኮ ነው። መምህራን ነገሮት መጽሐፍ ተጽፈውለት አይደለም። እኛ ግን አሁን መጽሐፍ ተጽፈውልናል፣ መምህራን ተሰጥተውናል፣ ጥያቄ መጠየቅ እንችላለን። ደውለን ራሱ ከየትም ቦታ ያለ ሰው ጠይቀን ይሄ ምን ለማለት ተፈልጎ ነው ብለን ማወቅ እንችላለን። ስለዚህ በጣም መጠንቀቅ መቻል ያለብን የመጀመሪያውና አንዱ ሕገ እግዚአብሔር ጋር እንዳንጣላ። ትዳርን ስናስብ፣ ጋብቻን ስናስብ ከእግዚአብሔር ሕግ ጋር የሚያጣላን ከሆነ በፍጹም ተቀባይነት አይኖርም። አስተውሉ ክርስቲያኖች። መናፍቃንን ከሃዲያንን ኢቭን መንፈሳዊ ጋብቻ እናገናኛለን የሚለውን የምንጠላው ለምንድን ነው? ከእግዚአብሔር ሕግና ከሥርዓት ከባህል አንፃር ስለማይሰድቁ። ደግሞ የድፍረቱ ድፍረት መጥቶ በጣም የሚገርመኝ ነገር የኤልሳዕን ርስ ሰረቃችኋል ሲል እንደው እኮ ዱባና ቅል አጣጣሉ ለየቅላሉ። ሕገ እግዚአብሔር ማለት ሰማይና ምድርን የፈጠረ እግዚአብሔር አምላክ መሆኑን ማመን፣ የፈጠረውን ፍጥረት ሁሉ የሚመግብ በሕግና በሥርዓት የሚያስተዳድር ሁሉን የሚችል ቸር አምላክ እንዳለ ማመን። ይሄን የሚያደርግ እግዚአብሔር እንዳለ ማሰብ ይገባል። ይሄን መረዳት ይገባል። በጋና ክረምትን እያፈራረቀ የሚመግብ ብርሃንና ጨለማውን የሚያመጣ ነፋሳት እንዲነፍሱ የሚያደርግ እሱ እግዚአብሔር እንደሆነ ማሰብ ይገባል። ሁለተኛው ሕገ ጠባያዊ የሚባል አለ። በማንኛውም ፍጥረት ላይ የሚገኝ ባህሪያዊ ሕግ ነው። ባህሪያዊ ሕግ እንግዲህ ሕግ መሪ አስተማሪ ሳያስፈልግ ፍጡር ሁሉ በራሱ አውቆ የሚፈጽመው ወይም በራሱ የሚፈጸም ባህሪያዊ ኃይል ነው። እንግዲህ ከዚህ መወለድ
መውለድ፣ ማደግ፣ መራባት፣ መጠማት፣ መምሸት፣ መንጋት፣ ማርጀት፣ መሞት እነዚህ ሁሉ ባህሪያዊ ህጎች ናቸው። ከዚያ በኋላ ሶስተኛው ህገ ሰብ ነው። እንደየስራቱ ማህበሩ የትግርት መጠኑ ከፍ እያለ ሲመጣ በቃል በልምድ በጽሁፍ የሚገለገልበት ሰው ሰራሽ ድንጋጌ አሁን ብዙ ህግ አለ። ይህ በቁጥር 1 እና 2 ከተጠቀሱ ህጋት ልዩ የሚሆነው በሰው ፍላጎት ፍቃድ ላይ የተመሰረተ ስለሆነ ነው። ህገ ሰብ የሚባለው በሰው ፍቃድ ከሰው ያኗኗር ዘይቤ ጋር የተገናኘ አካል ስለሆነ ይሄንንም መረዳት በጣም ያስፈልጋል። ስለዚህ እግዚአብሔር አምላክ ሰውን በክብር ፈጥሮ በገነት ባኖረው ጊዜ ሞትን ከሚያመጣበት ስራ እንዲከለከል እንዲጠበቅ አድርጎታል። ታስታውሳላችሁ? እንዳይበላ ህገ ዕፀ በለስን እንዳይበላ ምንድነው የሚለው? እንደው እግዚአብሔር አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ተክል ሁሉ ብላ፣ ክፉና መልካሙን የሚያስታውቀውን ዕፅ አትብላ፣ ከሱ በበላ ቀን ሞትን ትሞታለህ ይላል። አያችሁ፣ ይህ እንግዲህ ለሰው ልጅ የተሰጠ አጠቃላይ ህግና መመሪያ ነው። አድርግ አታድርግ የሚል መመሪያ ያለበት። በተለይ ጋብቻን ስናስብ ጋብቻና ከጋብቻ ጋር ተያያዥነት ስላላቸው ጉዳዮች የተሰጠ አምላካዊ ህግ አለ። አታመንዝር ዘጸአት 14 ላይ ይላል አይደለ? ከናንተ አስቀድሞ ለነበሩ ሰዎች አታመንዝር የተባለውን ሰምታችኋል። እኔ ግን ሴትን አይቶ የተመኛት ሁሉ በልቡ ፈጽሞ አመነዘረባት ብዬ ነግራችኋለሁ ይላል። ማቴዎስ 5 ላይ እያጸናው ነው ሄደ። ማቴዎስ 5 ላይ እያጸናው ህጉን እያጠበቀው ነው ሄደ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን ሰው አይለየውም ይላል ማቴዎስ 19:6 ላይ። አሁን ትዳር እንዳይቀጥል እንቅፋት የሚሆኑ ሰዎች በጣም ብዙ አሉ እውነት ለመነጋገር ማለት ነው። አሁን እኛ በደረስንበት በዚህ ዘመን በርቱ፣ ትዳራችሁ እንዲቀጥል በጸሎት እናግዛችኋለን፣ በትምህርት እናግዛችኋለን ከሚሉት ልቅ እያጣሉ የሚያለያዩ በጣም ብዙዎች ናቸው። ምን የሚሉት? ትዳሩን ከሚጠግኑት የሚያፈርሱት። በነገራችን ላይ በባልና በሚስት መካከል ገብቶ ወሬ የሚያመላልስ ሰው በሰማይ በምድር መጠቀሚያ የለውም። ለምን? ትልቁን የክርስቶስን ቤት እያፈረሰው። ቤተሰብ ሲበጣበጡ መክሮ ማስተካከል። ባልና ሚስት አልስማማ ሲሉ ከተቻለ ጉዳይ ወደኛ ከቀረበ አይተው ይሄ ነገር አይሆንም፣ ተይ ይሄን ነገር ታገሽ፣ ብትመካከሩ ይሻላል፣ ጸልዩበት ነው የሚባለው። እና ሙሴስ እንደልባችሁ ክፋት ሚስቶቻችሁን እንድትፈቱ አዘዛችሁ፣ ቀድሞስ እንዲህ አይደለም? እኔ አመንዝራ ሳትሆንበት ሚስቱን የፈታ ሁሉ እርሱ አመንዝራ አደረጋት፣ የተፈታችውን የሚያገባ አመነዘረላችኋለሁ እያለ